ብሌን ወላጅ እናቷን አግኝታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሁላችሁም ሰላማችሁ ብዝት ይበልኝ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 17ን ይሆናል ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ብሌን እንግዲህ በፎቶ ወይም ለወይዘሮ ገነት ተደውሎላት የብሌን ወላጅ እናቷን የት እንዳለችና ምን እንደምትሰራ ነገ በምልክልሽ አድራሻ መተሽ ፎቶዋን አሳይሻለሁ ባላት መሰረት እንግዲህ ለልጇ ሄዳ እንደደወለላት አብስራት ነበረ። ባስም ሲል ደግሞ ፎቶውን ይዛ ሄዳ አሳይታለች ማለት ነው። ከዛም እንግዲህ የተፈጠረውን የማሳያችሁ ይሆናል ማለት ነው። እንግዲህ እንደምናስታውሰው ክፍል 16 ላይ ማለት ነው ዳግም እናቷን እንዳገተላት ፎቶ እያየች ነበረ። ከዳግም ጋር በከባዱ ተጣሉ ማለት ነው። ምክንያቱም እኔ አንተን አቅፌ ሳለቅስ እናቴ ታገተችብኝ ብዬ አንተ ግን እየሳክብኝ ነበር አይደል ስትለውም እሱም እንደዛ እንዳልሆነ ሊያስረዳትም ቢሞክርም እሷ ግን ፈጽሞ ምንም ነገር የምታስረዳኝ ነገር የለም። ምክንያቱም አንተ ሆን ብለህ ነው ይሄን ያደረገው፣ እንደው ስንት ከፈሉ ብላ ጠይቀዋለች። ይሄን በማለቷ በጣም ዳግም ቅስሙ ተሰብሯል። እኔ ይሄን ያደረግኩት ለእናትሽ ብዬ ነው። ምክንያቱም አንቺ ለእናትሽ ያለሽን ቦታ ጠንቅቄ ስለማቅ እናትሽን ደግሞ እገልብሻለሁ ሲሉ በቃ ተምትሞት ብትታገት ይሻላል በሚለው ነው ይላታ ማለት ነው። እሷ ግን እንደማታምነውና እንደውም ማነስ ያለ ጥፊ ታቀምሰዋለች ማለት ነው። ይህ የሆነ ነበረ ቃል ከቤት የወጣችው ማለት ነው። ስለዚህ ዳግምም ወደ ቤቱ ወደ ክፍሉ ይገባ ነው። እሷም ወደ ክላሷ ሳሎን ላይ ቁጭ ብላ ያለ አይዞሽ እያለች እያስበሰለኝ ነበረ። ምክንያቱም ቃል እሱን ትፈልገው ነበረ ማለት ዳግምን ትፈልገው ነበረ። እንዴት እንደምታጣላቸው ግራ ገብቷን ነበረ። ስለዚህ ይችን አጋጣሚ ወይም ይችን ክፍተት እንዴት መጠቀም እንዳለባት አይታለች ማለት ነው። ስለዚህ ለብሌንም ጥሩ ሰው በመምሰል ቃልዬ አይዞሽ እንዴት እሱ እንደዚህ ያደርጋን ምናምን ትላታለች ማለት ነው። እሷ ግን የተለያየ ቃላት ስትጠቀም ምንም ነገር አታውሪ ጸጥ በይ ስትላትም ምንም ጸጥ ልትል አልቻለችም። ይሄ ዳግም ይሄ ውሻ እያለች እሷ ፊት ክፉ ሰው ለማስመሰል ትሞክራለች ማለት ነው። እንግዲህ የትራዳት ትመጣለች ማለት ነው። የብሌን እናት ወይም ሰላምዬ ስትመጣ ምን ሆናችሁ ነው ስትላትም የብሌን እናትን ያገታትን ሰው እኮ አገኘን እንዲሁ እንደማትጠብቂው ጎረቤታቸው ምናምን ትላታለች ማለት ነው። እሷም ታዲያ ማን ነው ስትልም ብሌንን እንዲተመልክታ እንግዲህ ቃልን ወደ ኩሽና ገብታለች ትታቸው ማለት ነው ሁለቱንም። እሷም ይችን ክፍተት ለመጠቀም እንግዲህ ዳግም ክፍል ሄዳ ዳግምዬ እኔ እኮ ይሄን ብታደርግ እኔ ቢሆን እኮ እረዳሃለሁ፣ ምክንያቱም ለእኔ መልካም ነገር አስቦልኝ ሊሆን ይችላል ብዬ አስባለሁ ትለዋለች ማለት ነው። የምርሽን ነው ቃልዬ? እንደዚህ ነው የምታስቢው? እንደዚህ ታስቢያለሽ ምናምን ሲለት አዎ እንደዚህ ነው የማስበው ምናምን። እውነት ትልቅ ልጅ ነች ማለት በቃ አደነቅኩሽ፣ እንደዚህ የምታስቢ ምናምን መስሎኝ ምናምን ይላታል ማለት ነው። በቃ ይችን ነገር እንትን ትጠቀምና እሱም እቅፍ ድግፍ ያደርጋታል። በቃ አመሰግናለሁ፣ የምር እንደዚህ የሚያጽናናኝ ሰው ነበር የምፈልገው የሚረዳኝ ሰው ሲላትም እሷ በጣም እንደምትረዳው ትነግረዋለች ማለት ነው። ልክ ከክላሱ እንደወጣች ማለት ነው እንግዲህ ትደውልላታለች ወይም ይደውልለታን ሁሴን ማለት ነው። ደውሎ እንግዲህ ስጦታዬን እንዴት ነው አየህ ወደድከው ይላል። አንተ ውሻ አገኘሃለሁ እገልሃለሁ ሲለውም አስፈራርተህ ሞተሃል ብሎታል ማለት ነው። እንግዲህ ሁሴን ደግሞ እንግዲህ ወዷታን ማለት ነው። ለብሌን ቸኮላታ በህፃን ልጅ መሰረት ልኮላት ልክ ቸኮላታውን እንግዲህ ለቃል ይሆናል እንጂ ለእኔ ማማን ቸኮላታ ይልክልኛን እያለች እያብሰለሰለች እያለ ድንገት ስልኳ ይጠራና እንግዲህ አንስታ ሄሎ ስትል ማለት ነው። ያው እንግዲህ ስጦታ እንድተላከላት በህፃን ልጅና ተቸኮላታው በላይ እሷ በጣም እንደምታምርና እነዚህ የሚያምሩ አይኖችን በፈጠረሽ አታልቅሽባቸው፣ ሳቂባቸው እንጂ እንባ ላንቺ መፍሰስ አይገባም ይላታል ማለት ነው። እሷ ማንነት ንገሬ ብትለውም እሱ ግን እንዲነግራት ፈቃደኛ አይደለም። ስለዚህ
ቃል ምን አደረገች? ብሌን ድርግም ማረገችበት ስልኩን ማለት ነው። እሱም ካየኋት ጀምሮ ይችል ለምንድን ነው መርሳት ያቃተኝ? ደጋግሜ ስለ እሷ ማሰብ ጀምሬያለሁ። እንዳፈቀርኩሽ እንደ ብሌንዬ እያለ ከራሱ ጋር እያወራ እየተነጋገረ ቡናውን እየተጎነጨ እንደጠላ ማለት ነው። ይህ ሁሉ እያለ እንግዲህ ድንገት ለብሌን እናት ወይም አሳዳጊ ለወይዘሮ ገነት ይደወላል ማለት ነው። እሷም እንግዲህ ሄሎ ስትልም ስለ ብሌን እውነተኛ እናት ወላጅ እናት የማውቀው ነገር ነበረና ለማንም ሳትናገሪ ወይም ማንንም ይዘሽ ሳትመጪ ነገ ነይ ቶሎ ይላታል ማለት ነው። እሺ ብላ እንግዲህ ያንን ሁሉ ነገ በሚልክበት አድራሻ ልትመጣ ትሰማና ትቀበልና እንግዲህ በጣም ደስታ ብሏት በቃ የብሌን እናት ልትገኝ ነው ብላ ወደ ብሌን ጋር ትሄድና ሰላምታ ታቀረበችላቸው በኋላ ምን እግር ጣለሽ እናቴ ስትላትም እሷም በጣም ደስ ብሎኛል፣ ሰላምዬም ደስ ትላል በጣም እንዲነስተ ወላጅ እናቷን ልታገኝ ነው ነገ በሚልክልኝ አድራሻ ሲሄድ የአንችን እናት እንግዲህ ያገናኘኛል ወይም በፎቶ ይዞልኝ ይመጣን ትላታለች ማለት ነው። እሷም በጣም ደስ ብላት ወይኔ እናቴ ላገኝ ነው ምናምን ብላ በደስታ ፍንድቅ ጠቅ ትላለች። እንግዲህ ምን ያለበት ላይ አይችልም የሚለውን ደግሞ እንግዲህ በጣም ጨንቋታን ቃል ማለት ነው። ብሌን ስትደሰት እሷ እንግዲህ የሚጨንቃት ነገር ምክንያቱም እሷ እንግዲህ ሰላምዬን የሚሉባት መስሏት ነበረ። እናም በቃ ተሄደችም በኋላ ሰላምዬ እኔ ግን የሆነ ጥላት መጥቶ ልጅሽ አይደለሁሽም ቢልሽ ትቀበይዋለሽ? ስለ እንዴት ይሄን አደርጋለሁ አንቺ እኮ ልጄ ነሽ የኔ ልጅ ነሽ ምናምን ትላታለች። ታቅፋታለች ማለት ነው። አይ እናቴ እንደው የምር እንደዚህ በሆነልኝ እንደው ብላ ተጨንቃ ማለት ነው። ለአቶ በኃይሉ በተደጋጋሚ ስደውልም በቃ ችግር የለውም እኔ ፊክስ አደርገዋለሁ ይላታል። እሷ በጣም ጨንቋታል፣ እሱ ግን ይዝናናባታል ማለት ነው። ምክንያቱም እንግዲህ ያ ሰውዬ እጇን ይዞ ብሌን ቤት ማለት ወይም እነ ብሌን ቤት እዛው የምሰራበት ቤት እነ ሰላም ቤት ከመጣች ሰላም እናትሽ ነች ካለ እንግዲህ እሷ ምን ትሆናለች? ቃል እንግዲህ ከቤት ትወጣለች ማለት ነው። ይሄ ደግሞ እንዲሆን ፈጽሞ አትፈልግም ማለት ነው። ስለዚህ በጭንቀት ያበደች እያለ እንግዲህ የማይነጋ የለም ነጋ ማለት ነው። ስልኩም ተደወለላት። በቀጠሮ መሰረትም ገነት ሄደች ማለት ነው። እንግዲህ ተገናኝተው እያለ ያው ፎቶውን ሰጣት ማለት ነው። እዚሁ አዲስ አበባ ውስጥ እንደምትኖር ነገሯት ማለት ነው። ኩሽና ሆና ደግሞ እንግዲህ እንትና መጥቶ ዳግም መጥቶ ይቅርታ አድርግልኝ፣ ከፈለግሽ ምቺ፣ ከፈለግሽ ደብድቢ፣ ከፈለግሽ ቀጥቅጪ፣ ከፈለግሽ በቃ የፈለግሽውን አድርጊ፣ አንቺ በቃ ደስ ያለሽን አድርጊ፣ ነገር ግን አታኩርፊ ቢላትም እሱ ነው እኔ ማድረግ የማልችለው ይቅርታ ላንተ ማድረግ አልችልም እያለች እየተከራከሩ መንገድ ዘግቶባት ነበረ ማለት ነው። ወይዘሮ ሰላም ትመጣለች ማለት ነው። ሰላምዬ ምንድን ነው ነገሩ ልጆች ስትላትም እንግዲህ አላሰራ እያለኝ ነው በስነ ስርዓት እንዲሁም አሁን ወደ ሳሎን ሊሄድ ስል መንገድ ዘግቶብኝ ነው ትላታለች። ምን አይነት ስነ ስርዓት አልባ ነው ይሄ ነገር እንዴት ነው የሚደረገው ብላ አናቱ ላይ ትወጣለች ማለት ነው። እሷ ማሳልፋ ስለሰጠችው በጣም ተጸጽታለች ማለት ነው። ነገር ግን በሰዓቱ ተናዳ ስለነበረ አድርገዋለች ማለት ነው። ነገር ግን መሆን እንደሌለበት ስትገነዘብ አልፏን ማለት ነው። ያ ጊዜ እንግዲህ ዳግምም ይሄን እንዴት ታደርግብኛለች ብሎ ለነገሩ ይገባኛል ብሎ ክፍሉ ገብቶ ብዙ ሲብሰለሰልና ሲያብሰለስል ነበረ። እንግዲህ ፎቶውን ልክ እንደተቀበለች እንግዲህ ወደ እነ ብሌን ጋር ስትከንፍና ስትሮጥ እንግዲህ ትመጣለች የብሌን እናት ማለት ነው። እንግዲህ ፎቶውን ትከፍተዋለች ማለት ነው። ፎቶውንም እንደከፈተችው እንግዲህ አንድ ቆንጅጊት ወጣት ልጅ ነበረች ማለት ነው። እሷም እንግዲህ ስታያት እሰይ እናቴ እኮ ይህች ናት ምናምን እያለች በደስታ ስታብድ ማለት ነው። እሷ ጋር ፎቶ እስከሚደርስ ብሌን ደግሞ ቃል ደግሞ በጭንቀት እንግዲህ ልታብድ ነበረ ማለት ነው። እንደምን ብላ ያን ፎቶ እንግዲህ ሌላ ሰው መሆኑ ስታይ ማለትም ፎቶውን ወይም የሚያገናኛት ሰው ሳያገኛት በፊት የብሌን እናትን ማለት ነው እንትና ወይም የሌኩን አልኩ ማለት ነው የአቶ በኃይሉ ሰዎች እንግዲህ አግኝተው ሌላ አርቴፊሻል እናት ነው ማለት ነው የተሰጣት። ያችን እናቷን እሷ እውነቴን ነው ብላ በደስታ ጮቤ ትረግጣለች ማለት ነው። ይህም ሁሉ ካየችና በቃ ደስታውን ከተጋፈሉ በኋላ ወደ ቤቷ ወይዘሮ ገነትም ትሄዳለች።
እንግዲህ ቃልም እንግዲህ ትደውልና የምር ትችላለህ፣ እኔ እኮ በጣም ፈርቼ ነበር ለምን አልነገርከኝም ስትለው ለአቶ በኃይሉን ነገሮች እንዳታበላሽ ብዬ ነው ይላታል ማለት ነው። ለማንኛውም ደስ ብሎኛል እያለች እንግዲህ የእውነት እናቴን አገኘሁ ብላ እኮ ይቺ እንካፍዬ በደስታ ጮቤ እየረገጠኝ ነው ትትል እንግዲህ ዳግም ሁሉንም ነገር ከጀርባ ሆኖ ሰምቷታል ማለት ነው። ምን ይፈጠራል የሚለውን ዳግም የምናየው ይሆን። ለዛሬ ነበረኝ ይህን ይመስላል። አሰላሙ አለይኩም ወራህመቱላህ